አሳዛኝ መረጃ ነው። በትላንትናው ዕለት በሽርካ ወረዳ ጋዶ ጉና ከሚባለው ከተማ በግምት 10 ኪሎ ሜትር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ በ2018 በህዳር 12 ምን ተፈጠረ በሚለው ላይ ሰፋ ያሉትን ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። የቅዱስ ሚካኤል ዓመታዊ ክብረ በዓል ነበር ማለት ነው በትላንትናው ዕለት። በዛም ደግሞ በቦሌ አካባቢ እንዲሁም ደግሞ በሲኤምሲ አካባበሩ ምን እንደሚመስል እንዲሁም ደግሞ በቦሌ ሚካኤል ምን ተፈጠረ በሚለው ላይ ሰፋ ያሉትን ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ዝርዝር ዲቴል ገብተን ዛሬ ምናየው ይሆናል። በቪዲዮና በቪዲዮ ማስረጃ ይዤላችሁ መጥቻለሁ። እጅግ የሚገርም ነገር ነው። በቦሌ ሚካኤል ላይ በትላንትናው ዕለት ሰንበት ተማሪዎቹ ምን እያደረጉ ነበር፣ እንዲሁም ደግሞ ሚመናኑ ምን እያደረጉ ነበር፣ እንዲሁም ደግሞ በምን ምክንያት ነው፣ እንዲሁም ደግሞ ተዳራዊ ችግር እንደሆነ ብዙዎቹ ከዚህ በፊትም ቪዲዮ ሰርቼላችሁ ስለነበረ በትላንትናው ደግሞ ምን ተከሰተ በሚለው ላይ ሰፋ ያሉትን ቪዲዮቹ ወደ እናንተ ይዤላችሁ ስለመጣሁ እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ በመቀጠልም ከዚህ በፊትም ቪዲዮ ሰርቼላችሁ ነበር በአሩሲ ሀገረ ስብከት ላይ በትላንትናው ዕለትም እጅግ ብዙ ሚመናን ሞቷል ማለት ነው። እጅግ የሚያሳዝን ዜና ነው። ሚመናን አሁንም እየተጨፈጨፉ ይገኛሉ ማለት ነው። በአሩሲ ሀገረ ስብከት ፊቲ ኦርቶዶክስ እያላችሁ ሁላችሁም ኮሜንት ላይ እየጻፋችሁልኝ ድምጻችን ለሞላ ዓለም እንዲደርስ ሼርና ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎች ነው ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን
ያው ቦሌ ደብረ ምሕረት ቅዱስ ሚካኤል ከተመሰረተ 50ኛ ዓመቱ ነው። ሰንበት ትምህርት ቤቱም ያው ሲመሰረት አብሮ ተመስርቷል። 50ኛ ሊቀ መላኩ ቅዱስ ሚካኤልን ነው የምላችሁ። ዛሬ በየአካባቢያችሁ የሊቀ መላኩ የቅዱስ ሚካኤልን በዓል ደስ ብሏችሁ ስታከብሩ እኛ የቦሌ ሚካኤል ወጣቶችና እንደዚሁም የሰንበት ትምህርት ቤት ከላይ እንደምትመለከቱ ደስ ብሎን አይደለም ያነገስነው። ልባችን አዝኖ ልባችን ተሰብሮ ነው። በማን በጸሐፊውና በአስተዳዳሪው ምክንያት ማለት ነው። አሁንም ቤተ ክርስቲያኗን ከእንደዚህ አይነት ጠብደል ወንበዴዎች፣ ጠብደል ዱርዬዎች ነፃ እንዲያወጡልን ሀገረ ስብከቱን እንጠይቃለን። እኛ የልጅነት ጥያቄ ነው የጠየቅነው። እንዴት አባት ልጆቹ ያሳፍሳል? እንዴት አባት ልጆቹ ለማሳሰብ ያሳድዳል? እኔና የአካባቢው ወጣቶች በደብራችን አይደለም ዛሬ ያሳለፍነው። አሁንም ትኩረት ለቦሌ ሚካኤል ስለ ቤተ ክርስቲያን ያገባናል የምትሉ ኦርቶዶክሳውያን ባለማተቦች ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ። ቦሌ ሚካኤል ዛሬ በዚህ መልኩ ተከብሮ ዋለ። ሰሚ ያጣ የቤተ ክርስቲያን ዝርፊያ በተመለከተ የምናነሳው ነው። እንግዲህ ይህ ዛሬ የምናነሳው ግለሰብ ወይ ደግሞ የቤተ ክርስቲያን አስተዳዳሪ የቤተ ክርስቲያኑን ንብረት በሚስታቸው ስም ያደረጉ፣ ጸበል አካባቢ ያሉ ልማቶችን በእህታቸው ስም ያደረጉ፣ በአጎታቸው ስም ያደረጉ፣ በእህታቸው ባል ስም ያደረጉ ግለሰብ ናቸው። የቤተ ክርስቲያን ብር መዝብረው የግል ቤታቸውን የሰሩ። ይህም ብቻ አይደለም። በ6 ዓመት ጊዜ ውስጥ በየከተማው ሙዳየ ምጽዋት ተክለው ሙዳየ ምጽዋቱን ማታ ማታ እየሰበሰቡ ለራሳቸው መጠቀም ያደረጉ፣ አልፎም ተርፎም ደግሞ ቤተክርስቲያን የሚገኙ ሙዳየ ምጽዋትንም በመዝረፍ የሚታወቁ ግለሰብ ናቸው። እኚህ ግለሰብ ደብዳቤ ተጽፎባቸዋል። ለሊቀ ጳጳሱም ጭምር ደብዳቤ ተጽፏል። ነገር ግን የጥቅም ተጋሪዎች በመሆናቸው ምክንያት አስተዳደሩም ሊቀ ጳጳሱ ምንም አይነት ውሳኔ ለመወሰን ፈቃደኞች ባለመሆናቸው ምክንያት ወደዚህ ወደ ሚዲያ የወጣው። እንግዲህ እኚህ ግለሰብ ራሳቸው አስተዳዳሪ ናቸው፣ ራሳቸው የሂሳብ ክፍል ናቸው፣ ራሳቸው ገንዘብ ያዥም ጭምር ናቸው። ሰበካ ጉባኤን በመበተን በመበጥበጥና በመረበሽ የሚታወቁ ግለሰብ ናቸው። እኚህ ግለሰብ የስለት ብር በጥሬ ብር ካልሆነ በስተቀር በቃል በተገባው መሰረት በጥላም ይሁን በተለያየ ነገር አልቀበልም ብለው የሚመልሱ ሰው ናቸው። በጥሬ ብር ብቻ ነው ፈልገው ይላሉ። እኚህን ግለሰብ ነው ዛሬ የምናያቸው። እንግዲህ ማታ ማታ ጭፈራ ቤት እንዲሁም ደግሞ ከሴቶች ጋር ባለው ጉዳይ የሚታወቁ ሀገር ያወቃቸው ሰው ናቸው። ስለሳቸው ነው የምናወራው። እንግዲህ ይህንን ነገር ማድረግ የምትከለክሉኝ ከሆነ ከሃይማኖት ይወጣለሁኝ ብለዋል። ደብዳቤው እዚህ ጋር እንደምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህተብ ተረጋግጦ በመስከረም 5 በደብዳቤ የተጻፈ ሌላም እባሪ ተያያዥ ተደርጎ የተላከ ጉዳይ ነው። ስለዚህ ፎቶዎች አስፈላጊ የሚላቸው ቦታ ላይ ለማለት ሞክራለሁ። ማንነታቸው ግራ እንዳይጋባችሁ መሀል ላይ እከታለሁኝ። እንግዲህ ቤተክርስቲያኒቷ ይቺ ነች። ቤተክርስቲያን ያልኳችሁ ቤተክርስቲያን ይሄ ነው። አሁን ላይ በአስተዳዳሪነት የያዙት ቤተክርስቲያን 3 ቦታ ነው ስራ የሚሰሩት። እሱን እንመለከተዋለን። ስለዚህ ላንበብላችሁ፣ ተረጋግታችሁ ለመስማት ሞክሩ። በዕለተ ቅዱስ ሚካኤል እንደዚህ አይነት ነገሮች ባላቀርብ ደስ ነበር። ነገር ግን በመርሃ ግብር መደራረብ ምክንያት ወደኋላ ይሉብኝ ነው። መምህራን ነው የላኩልኝ ይህን ነገር። እንደዛም ሆኖ ግን በመርሃ ግብር መደራረብ ምክንያት በተለይ ከአርሲ ጋር በተገናኘ እሱ ሪፖርት በማድረግበት ሰዓት ላይ እንዳይረሳ የህዝቡን ጭሆት ስለሆነ የቤተክርስቲያን ዘረፋም ጭምር ስለሆነ ጎን ለጎን እንዳስኬደው በማለት ነው እንግዲህ ይህን ያቀረብኩላችሁ። የአርሲን ጉዳይ በኋላ መለስበታለሁ እያስባለሁኝ። ላይክ ማድረጋችሁን አትርሱ። ሰሚ ያጣው ሰሚ ያለህ የቤተ ክርስቲያን ተዘረፈች ይላል። የሰሚ ያለህ የሰው ያለህ ቤተ ክርስቲያን ተዘረፈች ይላል። ቄስ ካሳዬ በየነ ይባላሉ። እኚህ ዘራፊ ቄስ ካሳዬ በየነ ይባላሉ።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት የአምባ ሰባት ደብረ ፀሐይ ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። አንድ የአሶሳ መንበረ ሰላም ቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። ሁለት ከሁለቱ ቤተ ክርስቲያናት ወርሃዊ ደሞዝ አላቸው። ደብረ ፀሐይ ኪዳነ ምሕረት ቤተክርስቲያን በአሶሳ ከተማ ውስጥ በስተሰሜን 10 ኪሎ ሜትር ርቃ የምትገኝ የገጠር ቤተክርስቲያን ናት። ካህኑ በተጨማሪም የቴክኒክና ሙያ ኮሌጅ የፋይናንሻል ክዋኔ ኦዲት ባለሙያ ናቸው። በዚህ መረዳት የሚቻለው 3 ቦታ ላይ ደሞዝ የሚቀበሉ ናቸው። እንግዲህ ይህ አንሷቸው ነው። በኋላ መዘረዝርላችሁን ነገር እያደረጉ ያሉት የኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። የቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። የቴክኒክና ሙያ ደግሞ ሂሳብ ክዋኔ ክፍል ላይ ደግሞ እየሰሩ ያሉ ሰው ናቸው። 3 ገቢ ያላቸው 3 ቦታ እየተከፈላቸው ይሄም አልበቃ ብሏቸው ደግሞ ቤተክርስቲያን እየዘረፉ ያሉ አካላት ናቸው። እንቀጥል። ከልጅነታቸው ጀምሮ በዘራፊነታቸው ይታወቃሉ። በተለይም የኪዳነ ምሕረት ቤተክርስቲያን ላለፉት 8 ዓመታት በግልጽ ሲዘርፏቸው ቆይቷል። ለዚህም እንዲመቻቸው የልማት ጅምር ያሳዩና በየመንገዱ የሚለምኑ ካህናትን ያሰማራሉ። ስለዚህ ፕሮቫውን ያሳያሉ፣ የተወሰነ እንቅስቃሴ ያሳዩና ከዛ በኋላ ካህናትን ያሰማራሉ ለልመናው ማለት ነው። ቀደም ሲል በአሶሳ ከተማ ቅዳሜ ገበያ ላይ በደብሯ ስም የተሰጣቸውን ኮንቴነር በኪዳነ ምሕረት ቤተክርስቲያን ስም የተሰጣቸውን ከተማ ላይ እንቅስቃሴ ገቢ እንዲያስገባ ተብሎ ማለት ነው ኮንቴነር በሚስታቸው ስም አዙረው እየተጠቀሙበት ነው። ስለዚህ ለቅድስት ኪዳነ ምሕረት ቤተክርስቲያን የተሰጠው የነበረው ኮንቴነር አሁን በማን ስም ነው? በሚስታቸው ስም። ስለዚህ ቤተክርስቲያኒቷ እንድታገኝበት ተብሎ የተሰጠው ወይ ደግሞ ገቢው ለቤተክርስቲያን ይሆናል፣ ቤተክርስቲያን በልማት ያግዛታ ተብሎ የተሰጣት ኮንቴነር በሚስታቸው ስም ነው። አንድ በዚህ ጥፋት በሚያደርሱት በደል ምክንያት በአጥቢያው ምዕመናንና ካህናት በተደጋጋሚ ጊዜ በቦታው እንዲነሱ ሀገረ ስብከቱ ቢጠይቁም ጥቅመኛ የሆኑ አንዳንድ የሀገረ ስብከቱ ሰራተኞች በጥቅም በመያዛቸው ሊሳካ አልቻለም። ሊነሳ ተሞክሮ ነበር፣ አልቻለም። ይባስ ብሎም በቅርቡ ከቤተ ክርስቲያን አካውንት ወደ 100,000 ብር ገደማ በግልጽ መዝረፋቸው ተረጋግጧል። ይሄ በደብዳቤ ጭምር የጻፈ ነው። አሁን ሰበካ ጉባኤው ችግሩን በመዘርዘር ከኃላፊነት እንዲነሱ ጠይቋል። ነገር ግን የሀገረ ስብከቱ ስራ አስኪያጅ አባ ዘካርያስ ማለት ይሄ በፎቶ ላይ የምትመለከቷቸው ማለት ነው አባ ዘካርያስ ጀምሮ በዝርፊያው ተቋዳሽ ስለሆኑ ጉዳዩን ለማየት ፈቃደኛ አይደሉም። እስከ ቤታቸው ሙክትና ቢራ ስለሚሄድላቸው መጨከን አልቻሉም። እሺ አጥቢያ ምዕመናን ግን ባለው ብልሹ አሰራር ተማረው ቤተክርስቲያንን ከመምጣት ርቀው የቀሩት ጥቂት ምዕመናን የሰሚ ያለህ እያሉ ፍትህ እየጠየቁ ይገኛል። የሰሚ ያለህ የተባለበት ምክንያቶች ምንድናቸው የሚለውን ነገር አሁን 1-2 ብለን እናያቸዋለን። ከሚከሰሱባቸው ወንጀሎች በጥቂቱ እንመልከት። አንደኛ በአሶሳ ከተማ ቅዳሜ ገበያ አካባቢ በቤተክርስቲያን ስም የወሰዱት ቦታ በሚስታቸው ስም አዙረውት አከራይተውት እየተጠቀሙበት ነው። አንደኛው ክስ ነው። ሁለተኛ በየዓመቱ የቤተክርስቲያኗን እህል እያወጡ ለቤተሰቦቻቸው ይሰጣሉ። በቤተክርስቲያን ንብረት ለእህታቸው ባል ካህን ለነበሩ መቃብር ቤት ሰርተዋል። ሶስተኛ የጠበሉ ዙሪያ የልማት ቦታዎችን በእህቱ ስም ይዞታ አሰርተው ለረጅም ዓመታት እየተጠቀሙበት ይገኛሉ። የማን ጸበል አካባቢ ያሉ አጠቃላይ ይዞታዎች እንዳለ በእህታቸው ስም አዘዋውረው እየተጠቀሙበት ይገኛሉ። አራተኛ ከተማ ውስጥ በየሆቴሉና በገበያ መውጫና መግቢያ ቦታ ላይ ምድራዊ ምጽዋትን በማስቀመጥ እና የሚለምን ካህን በማስቀመጥ ለ6 ዓመታት በርካታ ገንዘብ ሲሰበሰብ ቆይቷል። ገንዘቡን በመኖሪያ ቤታቸው ማታ ማታ ከግብረ አበሮቻቸው ጋር ይከፍቱታል። የሙዳየ ምጽዋት ቁልፍ በእጃቸው ይዘው እና ገበያ ላይ የሚቀመጥ ሙዳየ ምጽዋት በቤታቸው ያሳድራሉ። የመኖሪያ ቤታቸው በዚህ የህዝብ ገንዘብ መስራታቸውን ድፍን የአሶሳ ህዝብ ያውቀዋል። ይህ ግን ሀገረ ስብከቱ በመውሰድ እርምጃ በቅርብ ጊዜ ተፈቷል። እንዳይታይ ይሄ ማለት ከሙዳየ ምጽዋት ጋር ተገናኘ ማለት ነው እንጂ ቤታቸው ረዲ ሰርተውበታል። እንዳይለምኑ ታግደዋል። ሆኖም አሁንም ቢሆን ከቤተ ክርስቲያኗ አካውንት ሳይቀር እየዘረፉ ነው። ይሄ ማለት 100,000 ብር አሁን በቅርቡ ዘርፉ የተባለው ብር ማለት ነው። ለ6 ዓመት ያህል በአሶሳ ከተማ መግቢያ መውጫ ላይ በየሆቴሉ በየመናኸሪያው የተቀመጠው ብር አለ፣ እሱ ሙዳየ ምጽዋት አለ። እሱ ማለት ካህናትን አሰማርተዋል። ይሄ ሁሉ የሚሰበሰቡና የሚከፈተው ግን ማታ ማታ በቤታቸው የቤተ ክርስቲያኒቷ ሙዳየ ምጽዋት ቁልፍም ያለው እሳቸው ጋር
ሶስት ስራ በተጨማሪ ነው ይሄን ሁሉ እያደረጉ ያሉት። አምስተኛ የተማሩና የሚጠይቋቸው ምዕመናን ከቤተ ክርስቲያን በማራቅ በተለይም አሁን ሰበካ ጉባኤ ከመመረጡ በፊት ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ በመሆንም ሲመዘብሩ ቆይቷል። አሁን በማገልገል ላይ ያሉት የሰበካ ጉባኤ አባላት ተማረው እንዲወጡ ለማድረግ ጥረት እያደረጉ ነው። ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ ናቸው። ደግሞ አልፎ ተርፎ ደግሞ ቤተክርስቲያን በእውቀቴ በጉልበቴ ለአገልግል ብለው የሚመጡ የሰበካ ጉባኤ አባላትን ደግሞ ለማባረር ዕለት በሽርካ ወረዳ ጋዶ ጉና ከሚባለው ከተማ በግምት 10 ኪሎ ሜትር ራቅ ብሎ በሚገኘው ከተማ በትላንትናው ዕለት አርብ ለቅዳሜ አጥቢያ በምስራቅ አርሲዋ ሽርካ ወረዳ ኦርቶዶክሳውያን የአንድ ቤተሰብ አባላት ተገለዋል። 3 ኦርቶዶክሳውያን ናቸው ሰማዕትነት የተቀበሉት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋቸው ኦርቶዶክሳውያን ለሰማዕታቱ ዕረፍተ ነፍስን ይስጥልን። ላሉት ኦርቶዶክሳውያን መጽናናትን እመኛለሁ። ኮፒ ሊንክ፣ ሼር፣ ሪፖስት አድርጎ ኦርቶዶክሳውያን። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የአሩሲ ኦርቶዶክሳውያን አሁንም እየተጨፈጨፉ ይገኛሉ። እጅግ የሚያሳዝን ነገር ነው። የሚዲያው ዘመቻ ደግሞ ብዙ እንቅስቃሴዎችን ብዙ ዓለም ላይ ተጽዕኖ እየፈጠረ ስለሆነ በዚህ ጊዜ ደግሞ ክስ በመክፈት አይደለም፣ ሄዶ በማዋጋት አይደለም። ዘመኑ የቴክኖሎጂ ስለሆነ ሰው እየተዋጋ ያለው በቴክኖሎጂ አማካኝነት ነው ማለት ነው፣ በሚዲያ አማካኝነት ስለሆነ ሁላችሁም ይሄን መልክ ለሞላ ዓለም ድረስ ሼርና ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ወንድሞቻችንና እህቶቻችን ሰፋ ያሉትን ቪዲዮዎችን በየቀኑ ፐብሊሽ እያደረጉ ስለሆነ እናንተም ደግሞ ከስር እየገባችሁ ቪዲዮን ላይክ በማድረግ እንዲሁም ደግሞ ሼር በማድረግ እስከ መጨረሻ በመከታተል ሰፖርት እንድታደርጉላቸው እንዲሁም ደግሞ ለኦርቶዶክሳውያን ድምፅ እንድትሆኑ በልዑል እግዚአብሔር ስም እያሳሰብኳችሁ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።